ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ማክሰኞ ሚያዝያ 6 2018 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንደወትሮ ሁሉ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ እንጋብዛችኋለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎች ነው ቀዳሚ የምናደርገው። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ27ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት ጅማሯቸውን አድርጓል። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። ትላንት የተደረጉትን ጨዋታዎች የተወሰኑ መረጃዎች ወደ እናንተ እናደርስና የዛሬ ጨዋታዎችን ደግሞ የምንመለከት ይሆናል። ትላንትና እንግዲህ ቀን 7 ሰዓት ላይ በዚሁ በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ላይ የተደረገው የመርሃ ግብሩ መክፈቻ ጨዋታ ምሳ ሰዓት ላይ 7 ሰዓት ላይ ጅማሮውን አድርጓል። ሁለቱን ወደ ኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት የመጡትን ሸገር ሲቲንና ነገሌ አርሲን ያገናኘው ጨዋታ በመከባበር ባቻ ውጤት ተጠናቋል። አንድ አቻ በሆነ ውጤት ነው ጨዋታው የተጠናቀቀው። አስቀድመው ጎል ማስቆጠር የቻሉት ከረፍት በኋላ ነገሌ አርሲዎች ናቸው፣ በከቤ ብዙነህ አማካኝነት ማለት ነው። ነገር ግን መሪነታቸው የቀጠለው ወይም ደግሞ መሪነታቸው ዘልቆ የነበረው ለ4 ደቂቃዎች ብቻ ነበር። 64ኛው ደቂቃ ላይ ደግሞ ታዳጊው የኢትዮጵያ ብሔራዊ ቡድን ተጫዋች ዮሴፍ ታረቀኝ 64ኛው ደቂቃ ላይ ለሸገር ሲቲ የአቻነት ግብ ከመረብ ማሳረፍ ችሏል ማለት ነውና ጨዋታውም አንድ አቻ በሆነ ውጤት ተጠናቋል። ይህን ጨዋታ በተለይ ነገሌ አርሲ አሸንፎ ቢሆን የበለጠ የነጥብ ልዩነቱን ከመሪው ክለብ ሲዳማ ቡና ጋራ ማጥበብ የሚችልበትን አጋጣሚ መጠቀም ይችል ነበረ። ነጥቡንም ወደ 44 ከፍ ማድረግ ይችል ነበረ። ትላንት ግን በነበረው ጨዋታ ላይ አንድ ነጥብ መጋራቱን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 42 ከፍ ማድረግ ችሏል ማለት ነው። ይህም ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። አሁንም ከመሪው ክለብ ጋር ያለው የነጥብ ልዩነት 6 ነው። ምናልባት ሲዳማ ቡና ቀጣይ አንድ ጨዋታ ይኖረዋል በዚሁ መርሃ ግብር ላይ። ይህን ጨዋታ የሚያሸንፍ ከሆነ ደግሞ የበለጠ የነጥብ ልዩነቱን ማጥበብ ይችላል፣ ማስፋት ይችላል ብለን እንገምታለን። ሌላኛው ተደርጎ የነበረው በዚሁ ስቴዲየም ይህ ጨዋታ ፍጻሜውን እንዳገኘ በቅዱስ ጊዮርጊስ እግር ኳስ ክለብና በአርባ ምንጭ ከተማ መካከል የተደረገው ጨዋታ 2 አቻ በሆነ ውጤት ተጠናቋል። ትላንት እንግዲህ አስቀድመው ጎል ማስቆጠር የቻሉት ፈረሰኞቹ ነበሩ። ፍጹም ጥላሁን 29ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ከዛም ባለፈ ተገኑ ተሾመ እንደዚሁ ለፈረሰኞቹ ሁለተኛ ጎል አስቆጥሮ ጨዋታው 2-0 በሆነ ውጤት በቅዱስ ጊዮርጊስ መሪነት ነበረ እንደዚሁ መቀጠል የቻለው ማለት ነው። ከ6 ደቂቃዎች በኋላ ደግሞ አርባ ምንጭ ከተማ እግር ኳስ ክለብ እንደዚሁ 42ኛው ደቂቃ ላይ ጅሮብ ፊሊፕ አስቆጠረው ጎል ወደ 2-1 የጨዋታውን አካሄድ መቀየር ችሎ ነበረ። ነገር ግን ይህ ጨዋታ በ2-1 በሆነ ውጤት በቅዱስ ጊዮርጊስ እግር ኳስ ክለብ አሸናፊነት የሚጠናቀቅ ይመስል ነበረ። 97ኛው ደቂቃ ላይ ወይም ደግሞ መደበኛው 90 ደቂቃ ተጠናቆ በተጨመሩ ደቂቃዎች 97ኛው ደቂቃ ላይ እንደዚሁ ማማዱ ሴክ ጎል አስቆጥሮ ለአርባ ምንጭ ከተማ እግር ኳስ ክለብ ጨዋታው 2 አቻ በሆነ ውጤት እንዲጠናቀቅ አድርጓል ማለት ነው። ከዚህ ጨዋታ እንግዲህ በፊት የነበሩ አንዳንድ ሁነቶች ነበሩ በቅዱስ ጊዮርጊስ እግር ኳስ ክለብና በአርባ ምንጭ ከተማ እግር ኳስ ክለብ መካከል በተደረገው ጨዋታ ላይ ማለት ነው። በተለይ የቅዱስ ጊዮርጊስ እግር ኳስ ክለብ ተጫዋቾችና የአሰልጣኝ ስታፍ አባላት በአጠቃላይ ከደጋፊ ጋር በመሆን የቅዱስ ጊዮርጊስ እግር ኳስ ክለብ የፊት መስመር አጥቂ ፍጹም ጥላሁንን የተመለከተ አንድ ትዕይንት አስመልክተው ነበረ። እንግዲህ ይህ ተጫዋች በመጀመሪያው በዚህ በ26ኛው ሳምንት መርሃ ግብር ላይ ጎል አስቆጥሮ የጨዋታው ማን ኦፍ ዘ ማች እንደነበር ይታወሳልና ከጨዋታው መጠናቀቅ በኋላ ከመገናኛ ብዙሃን ጋር ወይም ደግሞ የቀጥታ ስርጭት እየሰጠ ከሚገኘው ኦቤን ጋር ቆይታ አድርጎ ነበርና በነበረው ቆይታ የእናቱ ሞት አሁንም ድረስ እንደሚጸጽተው እናቱን በተገቢው ሁኔታ ሳይንከባከብ ከዚህ ዓለም በሞት እንዳለፉበት ሲገልጽ ነበረ ፍጹም ጥላሁን። ይህም ደግሞ የእግር ኳስ ቤተሰቡን ቀልብ ስቦ ነበር። ይህ ቃለ ምልልስ ከተደረገ በኋላ ብዙዎች ሀዘናቸውን ሲገልጹለት ነበረ፣ በተለይ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች ማለት ነውና ትላንትና እንግዲህ የእናቱን ምስል የያዘ በፍሬም በጣም በጥሩ ሁኔታ የተሰራ ማስታወሻ እንደዚሁ አበርክተውለታል። እሱም እንግዲህ እንባውን መቆጣጠር አቅቶት በሐዘን ዳግም ሲሰበር የተመለከትንበትን ሂደት አይተናል። ለእናቱ የነበረውን ፍቅርና ከበሬታ የበለጠ በመጦርና በማገዝ ይፈልግ ነበር። ነገር ግን ደግሞ ያለው የገጠመው ወይም ደግሞ ሁኔታዎች እንዳልተስተካከሉለት አስቀድሞ አሁን ላይ ግን ጥሩ ሁኔታ ላይ ሆኖ እናቱን መርዳት ባለበት ሰዓት ላይ ደግሞ እናቱ በሕይወት ባለመኖራቸው ሁልጊዜም እንደሚጸጽተውና ለእናቱ ትልቅ ክብር እንዳለው ለዚህም ሲበቃ ትልቁን አስተዋጽኦ እናትየው እንዳበረከቱለት ሲገልጽ ነበረ።
ነበርና ትላንትና እንግዲህ ይሄንን የሚመጥን ወይም ደግሞ መጽናኛ የሚሆን ማስታወሻ የሚሆን የፈረሰኞቹ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች ይሄንን ስጦታና ማስታወሻ አበርክተውለታል ማለት ነው። ከሱም ጎን እንደሚሆኑ በቀጣይ በጉብዝናውም እንደሚያበረታቱት እንግዲህ በብሔራዊ ቡድን ደረጃም በትልቅ ደረጃ መጫወት የሚችልበት አቅም እንዳለው ከዚህ ቀደምም በተለያዩ የፕሪሚየር ሊጉ ክለቦች በነበረበት ጊዜ ተመልክተናል እና ትላንት ከነበሩ ትላንትና እንግዲህ በቅዱስ ጊዮርጊስ እግር ኳስ ክለብና በአርባ ምንጭ ከተማ መካከል በተደረገው ጨዋታ ላይ ይሄኛው አንደኛ የእግር ኳስ ቤተሰቡን ቀልብ የሳበ ነበር። በአበበ ቢቂላ ስቴዲየም በተለይ ደግሞ ጨዋታውን ለታደሙ ደጋፊዎች ማለት ነው። እንግዲህ ዛሬ የሚደረጉትን ጨዋታዎችን ጠቁምና አጠቃላይ የደረጃ ሰንጠረዡስ ምን ይመስላል የሚለውን ጉዳይ አይተን የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን እናጠናቅቃለን። ሌሎች ጨዋታዎች ተደርገዋል። መቀሌ 71 እንደርታን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የተደረገው ጨዋታ በመቀሌ 71 እንደርታ 2-1 አሸናፊነት ተጠናቋል። ሁለቱን የሰሜን ኢትዮጵያ ተወካይ ክለቦች ያገናኘው ጨዋታ እንግዲህ በመቀሌ 71 እንደርታዎች 2-1 አሸናፊነት ሲጠናቀቅ ለመቀሌ 71 እንደርታ አሸናፊነቱን ሁለቱን ግቦች ከመረብ ማሳረፍ የቻሉት ጨዋታው በተጀመረ ገና በ3ኛው ደቂቃ ላይ ፍጹም አለሙ እንደዚሁም ደግሞ ከረፍት መልስ አብዱላጢፍ ባምባ 62ኛው ደቂቃ ላይ ጎል አስቆጥሮ 2-1 በሆነ ውጤት ጨዋታውን እንዲያሸንፉ አስችሏቸዋል። ወልዋሎ ዓዲግራት ዩኒቨርሲቲን ከሽንፈት ያልታደገች ብቸኛ ግብ ዳዊት ገብሩ 63ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። የአንድ ደቂቃ ልዩነት ነው እነዚህ ሁለት ግቦች ከመረብ ሲያርፉ የተመለከትነው ልዩነቱን ማለት ነው። አብዱላጢፍ ባምባ 62ኛው ደቂቃ ላይ፣ ዳዊት ገብሩ ደግሞ 63ኛው ደቂቃ ላይ ነበረ ጎል ማስቆጠር የቻሉት ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ዛሬ በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም የሚደረጉትን ጨዋታዎች ስንመለከት የምሳ ሰዓት ጨዋታ ቀን 7 ሰዓት ላይ ይደረጋል። በአዳማ ከተማና እንደዚሁ በኢትዮ ኤሌክትሪክ መካከል የሚደረገው ጨዋታ ይጠበቃል። ይህ ጨዋታ ፍጻሜውን እንዳገኘ በዚሁ ስቴዲየም ደግሞ ሀዲያ ሆሳና ከኢትዮጵያ ቡና ጋር ጨዋታቸውን የሚያከናውኑ ይሆናል። እንደዚሁ ኢትዮጵያ ንግድ ባንክ ከሲዳማ ቡና ከሊጉ መሪ ክለብ ጋር ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ነው የሚከናወኑት። ወላይታ ዲቻ ከፋሲል ከተማ ጋር ደግሞ አመሻሽ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች ናቸው። በኢትዮጵያ ፕሪሚየር ሊግ የ7ኛ ሳምንት መርሃ ግብር ላይ ማለት ነው። በዛሬው በተለይ እዚህ አዲስ አበባ ላይ በሚደረገው ጨዋታ ኢትዮጵያ ቡና ከሀዲያ ሆሳና በሚያደርጉት ጨዋታ ኢትዮጵያ ቡና እንግዲህ ያለፉትን ጊዜያቶች በመጨረሻዎቹ ጨዋታ ጥሩ በመነቃቃት ላይ ይገኛል። በእርግጥ የመጨረሻውን ጨዋታ ባቻ ውጤት ማጠናቀቁ የሚታወስ ነው። አሁን ወደ አሸናፊነት ለመምጣት እንግዲህ ከባድ ፍልሚያ ይጠብቃቸዋል ተብሎ ነው እየተነገረ የሚገኘው ከሀዲያ ሆሳና ጋር በሚኖራቸው ጨዋታ። አሁን ላይ ኢትዮጵያ ቡና 7ኛ ደረጃ ላይ ነው የሚገኘው፣ 36 ነጥቦች አሉት። ይህን ጨዋታ ማሸነፍ ከቻለ የበለጠ ደረጃውን ማሻሻል ይችላል ማለት ነው። ከዛ ባለፈ ፋሲል ከተማም የውድድር ዓመቱ እንደተጀመረ በጣም ጥሩ እንቅስቃሴ ሲያደርግ ነበረ። እንደሚታወቀው ዘለግ ላሉ ሳምንታቶች ባለመሸነፍ ብዙ ርቀት መጓዝ ችሎ ነበር። በተለይ በኢንስትራክተር ዮሐንስ ሳህሌ የአሰልጣኝነት መንበር ጊዜ ማለት ነው። አሁን ያው አሰልጣኝ መቀየራቸው ይታወሳል። እኚህ አሰልጣኝ ወደ ኢትዮጵያ ብሔራዊ ቡድን ማምራታቸውን ተከትሎ ማለት ነው። ዛሬ በሚያደርገው ጨዋታ ማሸነፍ ከቻለ ፋሲል ከተማ ነጥቡን ወደ 42 ከፍ ማድረግ ይችላል። ይሄ ደግሞ ሁለተኛ ደረጃ ላይ ከሚገኘው ነገሌ አርሲ እኩል እንደዚሁ ነጥቡን ማስተካከል የሚችልበትን ሁኔታ መፍጠር ይችላል ማለት ነው። በዛሬው ጨዋታ ወላይታ ዲቻ ከወራጅ ቀጠናው ስፍራ ለመራቅ የዛሬውን ጨዋታ በከባድ ፍልሚያ ሊያደርግ እንደሚችል እየተነገረ ነው የሚገኘው። አጼዎቹም ከጦና ንቦቹ የሚያደርጉት ተጠባቂ ጨዋታ በሐዋሳ ዩኒቨርሲቲ ስቴዲየም አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል ማለት ነው። የሊጉን የደረጃ ሰንጠረዥ 48 ነጥቦች መሰብሰብ የቻለው ሲዳማ ቡና በቀዳሚነት እየመራ ይገኛል። ነገሌ አርሲ 42 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ 41 ነጥብ አለው፣ እንደዚሁ ሶስተኛ ደረጃ ላይ ነው የሚገኘው። መቻል፣ ፋሲል ከተማ፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ቡና፣ ባህር ዳር ከተማ፣ ንግድ ባንክና ሀዲያ ሆሳና ተከታዩን ደረጃ ይዘውታል። የሲቢ ኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ አቤል ያለው ከሲዳማ ቡና እግር ኳስ ክለብ 11 ግቦችን ከመረብ በማሳረፍ በቀዳሚነት እየመራ ነው የሚገኘው። እንደዚሁ አዲስ ግዳይ ከኢትዮጵያ ንግድ ባንክ 10 ግብ አለው። ከዚያው ከኢትዮጵያ ንግድ ባንክ ናትናኤል እንደዚሁ ዳንኤል በ9 ግብ ይከተላል ማለት ነው። እንደነ ጌታነህ ከበደ፣ ታምራት እያሱ የመሳሰሉ ተጫዋቾች፣ አቡበከር አዳሙ የኢትዮጵያ ቡናው የፊት መስመር አጥቂ የመሳሰሉ ደግሞ ተጫዋቾች ደግሞ እንደዚሁ በ7 ግብ የከፍተኛ ጎል አስቆጣሪነቱን ትራክ እየተፈራረቁ በመምራት ላይ ነው የሚገኙት ማለት ነው። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን እዚህ ላይ ይጠናቀቃል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችንም እዚህ ላይ ነው የሚያበቃው። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁን ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን።
እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ስፖርትን የዕለተ ማክሰኞ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል ከመልእክቶች አስቀድመን የተለያዩ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን መረጃ ሰዓታችንን እንደዚሁ የምንቀጥል ነው የሚሆነው። ትላንት እንግዲህ በእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር የመጨረሻ የማጠናቀቂያ ጨዋታ እንደዚሁ ተከናውኖ ነበር። በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን ከሊድስ ዩናይትድ ጋር ያገናኙ ጨዋታ በሊድስ ዩናይትድ 2-1 አሸናፊነት ፍጻሜውን አግኝቷል። ብዙ አነጋጋሪ ነገሮችን ባስመለከተን በዚህ እንቅስቃሴ ላይ ዩናይትድ እንግዲህ በቀይ ካርድ በሁለተኛው ግማሽ 45-56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝን ማጣቱን ተከትሎ የበለጠ ለሽንፈቱ እንደዋና ምክንያት ሲነሳ ነበረ። የተለያዩ የዳኝነት ውሳኔዎችን በተመለከተም በተለይ በዩናይትድ ደጋፊዎች ዘንድ ከፍተኛ ቅሬታን ሲያስነሳባቸው ነበረ። የዕለቱ የጨዋታው መሪ ፖል ቴርኒን በተመለከተ ማለት ነው። የቡድኑ አምበል ብሩኖ ፈርናንዴዝ እንደዚሁም የክለቡ ወይም የቡድኑ አሰልጣኝ ማይክል ካሪክም እንደዚሁ በተመሳሳይ እንደዚህ አይነት ጉዳዮችንና ቅሬታዎችን ሲያነሱ ነበር። ደጋፊዎችም በተለያዩ የሶሻል ሚዲያ አማራጮች እንደዚሁ በአሰልጣኙ ላይ በዳኛው ላይ የነበራቸውን ቅሬታ ሲያስተጋቡ የተመለከትንበት ሂደት ነበረ። በስተመጨረሻ ግን ያው ከእንግዳው ክለብ ሊድስ ዩናይትድ ጨዋታውን 2-1 በሆነ ውጤት ማሸነፍ ችሏል ማለት ይቻላል እና በተለይ እንግዲህ አሰልጣኝ ማይክል ካሪክ ለመጀመሪያ ጊዜ ተሰርቷል። በዚህ ጨዋታ ላይ ይዘው የገቡት ፎርሜሽን ወይም ደግሞ ጨዋታውን የመሩበት መንገድ ጥሩ አልነበረም የሚሉ ትችቶችንም እንደዚሁ አስተናግደዋል ማለት ይቻላል። እንግዲህ አሰልጣኝ ማይክል ካሪክ ገና 44 ዓመታቸው ነው። በእንግሊዝ ፕሪሚየር ሊግ ላይ ያን ያህል ጠንካራ ልምድ አላቸው ተብሎ አይገመትም። ነገር ግን ተጠባባቂ ወይም ደግሞ በጊዜያዊ አሰልጣኝነት ከመጡ በኋላ የተሻሻሉ ተስፋዎችን ማሳየት ችለዋል። ለቀይ ሰይጣናቱ ደጋፊዎች ማለት ነው። ብዙ ነገር ሞክረው ብዙ ነገር አጥቷል እስካሁን ድረስ። ከ2013 በኋላ እንግዲህ ዩናይትድ በከፍታ እየተመለከቱ ነው አይደለም የምንገኘው በትልልቅ አሰልጣኞች ስር ቢያልፍም፣ ነገር ግን ታላቁን ዩናይትድን የሚመጥን ውጤት አይደለም እያስመዘገበ የሚገኘው። በተለይ ከትልልቅ የዋንጫ ክብሮች ርቋል። በትልልቅ የውድድር መድረኮችም የራቀበትንም ሂደት ነው እያስመለከተን የሚገኘው ያለፉትን ዓመታቶች። አሁን ላይ ግን ጥሩ ንፋስ መንፈስ ጀምሮ ነበር በኦልድ ትራፎርድ ስቴዲየም ደጋፊዎች ዘንድ ማለት ነውና እንግዲህ የዩናይትድ ደጋፊዎች ትላንት ግን በነበረው የጨዋታ ሂደት ላይ አንዳንድ ቅሬታቸውን በጊዜያዊ አሰልጣኝ ማይክል ካሪክ ላይ እንደዚሁ አሳርፈዋል ማለት ነው። አሰልጣኝ ማይክል ካሪክ እንግዲህ ትላንት በነበረው እንቅስቃሴ 4-2-3-1 አሰላለፍን ነው የጨዋታውን ፎርሜሽን ወይም ደግሞ ይህን ጨዋታ ለመርታት ያስችለኛል ብለው እንደ አማራጭ ይዘው የገቡት ማለት ነው። ትላንትና በተከላካይ ስፍራ ላይ እንደተመለከትነው ናዝራዊ እንደዚሁን ሌኒ ኢሮ ማርቲኔዝ እና ሉክሾን ነው በተከላካይ ስፍራ ላይ ይዘው የገቡት። እንደዚሁ ደግሞ የአማካኝ ስፍራ ላይ ያጣመሯቸው ሲኒየር ተጫዋቹን ከወጣት ተጫዋች ጋር ነው ካስሜሮን ከማኑኤል ኡጋርቴ ጋር አጣምረውት ነበረ። እንደዚሁም ደግሞ የፊቱን ዲፓርትመንት እንዲመሩ እድል የተሰጣቸው በቋሚ አሰላለፍ ውስጥ ሀማድ ዲያሎ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩና የፊት መስመሩን ደግሞ በዋናነት እንዲመራ የተሰጠው ስሌቫናዊ የፊት መስመር ተጫዋች ቤንጃሚን ሴስኮ ነበረ። ትላንትና የመጀመሪያ ተመራጭ ሆኖ ጨዋታውን ለመምራት እድል አግኝቶ የነበረው ይህ ተጫዋች ነበረ። ትላንት በነበረው እንቅስቃሴ እንግዲህ በተለይ የመጀመሪያው ግማሽ 45 ፍጹም ብልጫ ነበራቸው የአሰልጣኝ ዳንኤል ፋርካው ቡድን ሊድስ ዩናይትድ። በእርግጥ ላለመውረድ የሚጫወቱ ቡድኖች ሁልጊዜም ጥንካሬን ይዘው ነው የሚገቡት። አንድና አንድ በፕሪሚየር ሊጉ ለመቆየት ያላቸው አማራጭ አጥቅቶ መጫወት ነውና
ትላንት በነበረው እንቅስቃሴ እንደተመለከትነው የነበራቸው ሂደት እጅግ በጣም የሚገርም ነበረ። ትላንትና እንግዲህ ኖሃ ኦካፎር ባስቆጠራቸው ሁለት ግቦች 5ኛውና 29ኛው ደቂቃ ላይ 2-0 በሆነ ውጤት የመጀመሪያውን ግማሽ 45 እየመሩ ነበረ ለረፍት ወደ መልበሻ ክፍል ያመሩት ሊድስ ዩናይትዶች። ከረፍት መልስ 56ኛው ደቂቃ ላይ የጨዋታውን ሁኔታ የቀየረ ለዩናይትዶች ደግሞ እጅግ በጣም አስከፊ የተባለ ክስተት ተከስቷል። ዶሚኒክ ካልቨርት ሉዊንስ ላይ ሊሳንድሮ ማርቲኔዝ እንግዲህ በሰራው ጥፋት በቀይ ካርድ ከሜዳ ወጥቷል። የቀይ ካርዱ ሁኔታ ግን ብዙዎችን እያነጋገረና እያጨቃጨቀ ነው የሚገኘው። ብዙ የማንቸስተር ዩናይትድ ደጋፊዎች ቅሬታቸውን አስተጋብቷል በዳኛው ፖል ቴርኒ ውሳኔ ማለት ነውና ትላንት እንግዲህ በነበረው እንቅስቃሴ በቀይ ካርድ ተጫዋችም ካጣ በኋላ ማንቸስተር ዩናይትድ ውጤቱን ለመቀልበስ ጥረት አድርጎ ነበር። ይህንም የተሳካለት የሚመስል ጎል 69ኛው ደቂቃ ላይ በካስሜሮ አማካኝነት ጎል አስቆጥሮ ነበር። ይህ ጎል እንዲቆጠር እንግዲህ ብሩኖ ፈርናንዴዝ በውድድር ዓመቱ በጣም ጥሩ ብቃትን እያሳየ ነው የሚገኘውና ይህንን ኳስ አመቻችቶ አሲስት ማድረግ ችሏል። በፕሪሚየር ሊጉም 6ኛ አሲስት ነው ለካስሜሮ የሰጠው ኳስ ብቻ ማለት ነውና ይህም ጥሩ ሪከርድ ተብሎ ተመዝግቧል ማለት ነው። ነገር ግን ትላንት በነበረው እንቅስቃሴ እንግዲህ ማንቸስተር ዩናይትድ በውድድር ዓመቱ በፕሪሚየር ሊጉ ብቻ 7ኛ ሽንፈቱን ነው ያስተናገደው ማለት ነው ትላንትና በነበረው የጨዋታ ውጤት ማለት ነው። በአጠቃላይ ከተመለከትነው ወደ 16 ሹቶችን ሞክሯል ወደ ሊድስ ዩናይትድ የግብ ክልል ማለት ነው። በተቃራኒው ደግሞ 15 ሙከራዎችን መሞከር የቻለውና ጨዋታውን ማሸነፍ የቻለው ሊድስ ዩናይትድ ነው። ኦን ታርጌት ወይም ደግሞ ኢላማቸውን የጠበቁ ኳሶችን ከተመለከትን ዩናይትዶች 7 ሙከራዎችን ማድረግ ችሏል። እንደዚሁ ደግሞ ሊድስ ዩናይትድ 5 ሙከራዎችን ነው ያደረገው። ከአምስቱ ደግሞ 2ቱን ወደ ግብ መቀየር ችሏል ማለት ነው። አጠቃላይ የኳስ ቁጥጥሩን ከተመለከትን ቀይ ሰይጣናቱ 52 በመቶ የኳስ ቁጥጥር ነበራቸው። እንደዚሁም አሸናፊው ቡድን ደግሞ ሊድስ ዩናይትድ 48 በመቶ የኳስ ቁጥጥር እንደነበረው ተመልክተናል። አንዳንዶች የፊት መስመር ዲፓርትመንቱን የመጀመሪያውን ተመራጭ ብሪያን ምቤሞን ማድረግ ነበረበት የሚል ትችት አዘል አስተያየት ሰጥቷል በአሰልጣኝ ማይክል ካሪክ ላይ ማለት ነውና ትላንትና ቤንጃሚን ሴስኮ ተቀይሮ ሲገባ ነው እንደውም ጨዋታውን የመቀየር አቅም ያለው የቋሚ አሰላለፍ ውስጥ ብዙ ጊዜ ሲገባ ያን ያህል አይደለም። ጥሩ ያለ መሆኑን ደግሞ ሲረዱ በጊዜ ቀይረው ማስወጣት ነበረባቸው። ምክንያቱም ብሪያን ምቤሞ ወደ ሜዳ ተቀይሮ ከገባ በኋላ 21 ደቂቃዎችን ብቻ ነው ሜዳ ላይ ማሳለፍ የቻለውና በዚህ እንቅስቃሴ ደግሞ ተጫዋችን በቀይ ወጥቶባቸው ስለነበረ ያን ያህል የማጥቃት እንቅስቃሴው አመቺ ነበረ ብሎ ለማንሳት ያስቸግራልና ታይሚንጉ ላይ ወይም ደግሞ ተጫዋች የቀየሩበት ሰዓት በጣም ከዘገየ መሆኑ ወይም ደግሞ ቢቻል የመጀመሪያ ተመራጭ አድርገው ብሪያን ምቤሞን በቋሚ አሰላለፍ ውስጥ ማካተት ነበረባቸው የሚሉ አስተያየቶች ወጥቷል። ሌላኛው ደግሞ እንደዚሁ የኡጋርቴ ጉዳይ ነው። ኡጋርቴም ኮቢ ማይኖ ጉዳት ማስተናገዱን ተከትሎ ነው ይሄ ተጫዋች እሱን ተክቶ በቋሚ አሰላለፍ ውስጥ የመጫወት እድል ያገኘውና ትላንት በነበረው እንቅስቃሴ የዩናይትድ ደጋፊዎች ይሄ ተጫዋች እንደማያስፈልግ ነው ከዚህ በኋላ አንዳንድ ቅሬታቸውን ሲያቀርቡበት የነበረው ማለት ነው። ይህንን ተመልክተናል እንግዲህ ትላንት በነበረው እንቅስቃሴ። ሌላው ተቀይሮ የገባው ዳሎት ነው። ዲያጎ ዳሎትም ተቀይሮ ገብቷል እንግዲህ በተመሳሳይ ሰዓት ማለት ነው። ያን ያህል ግን ለዩናይትድ ውጤት ማምጣት እነዚህ ተጫዋቾች የነበራቸው አበርክቶ እምብዛም ነው ማለት ይቻላል። ትላንት እንግዲህ ጨዋታውን የበለጠ ማሸነፍ ሲችል ነጥቡን ወደ 58 ከፍ ማድረግ የሚችልበት ሂደት ነበረ። በእርግጥ ዩናይትድ የጊዜ ጉዳይ ካልሆነ በዚህ ዓመት እንግዲህ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ በእንግሊዝ ቀጣይ ዓመት ተወካዮቹ 5 ክለቦች መሆናቸውን ተከትሎ የበለጠ እድል አለው ማለት ይቻላል። እንግዲህ ቼልሲ ነው በቅርብ ርቀት እየተከተለ ምናልባት ይሄንን ነገር ሊያስጥለው የሚችለው። ነገር ግን ከቼልሲ ጋር ደግሞ ያለውን የነጥብ ልዩነትም ከተመለከትን በጣም ሰፊ ነው። ቼልሲ 48 ነጥብ ነው ያለው። እንደዚሁ ደግሞ ዩናይትድ 55 ነጥቦች አለው እና የ7 ነጥብ ልዩነት አለ በሁለቱ ቡድኖች መካከል። ሌሎቹ ብዙም የሚያሳስብ አይደለም። ቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ ካለፉት ዓመታቶች በኋላ ማንቸስተር ዩናይትድ ወደ ግዙፉ የእግር ኳስ መድረክ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለመመለስ የበለጠ እድል እንዳለው ነው እየተነገረ የሚገኘው ማለት ነው። እንግዲህ ካለፉት አራት የመጨረሻ ጨዋታዎች ማንቸስተር ዩናይትድ ማግኘት ከሚገባው 12 ነጥቦች 4ቱን ብቻ ነው ማሳካት የቻለው። 8 ነጥቦችን ጥሏል። ማይክል ካሪክ ደግሞ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን እየመራ አሁን በሁለተኝነት ጊዜ ከመጣ በኋላ ማለት ነው ከዚህ ቀደም ማሰልጠኑ የሚታወስ ነው። ነገር ግን በአሁኑ አጠቃላይ ሂደቱ የመጀመሪያ ሽንፈቱ ሆኖ ተመዝግቧል። በኦልድ ትራፎርድ ስቴዲየም እስካሁን ድረስ አልተሸነፈም ነበረ። ይህም አስከፊ ቁጥር ተብሎ ተመዝግቧል ማለት ነው። የአሰልጣኝ
ዳንኤል ፋርከ ቡድን እንግዲህ ሊድስ ዩናይትድ ላለመውረድ በጣም ጥሩ ውጤትን ነው ትላንትና ማስመዝገብ የቻለው። 15ኛ ደረጃ ላይ ተቀምጧል አሁን በ36 ነጥቦች። በተለይ ከቶተንሃም ሆትስፐርስ በ6 ነጥቦች መራቅ የቻለበትን ውጤት ነው ማስመዝገብ የቻለው። ዘንድሮ እንግዲህ ሊድስ ዩናይትድ ጥሩ ጉዞ እያደረገ ነው የሚገኘው። ወደ ፕሪሚየር ሊጉ ካደጉ ክለቦች መካከል ሊድስ ዩናይትድን በጥሩ ሁኔታ እየተመለከት ነው እንገኛለን ሰንደርላንድ በመቀጠል ማለት ነው። ሌላኛው በርንሌ ነው እንግዲህ ወራጅ ቀጠና ስፍራ ላይ ነው የሚገኘው። ሊድስ ዩናይትድ የሚተርፍ ይመስላል። አሁን በቀሩት 7 መርሃ ግብሮች ላይ 6 መርሃ ግብሮች ላይ በአራቱ እንኳን ምናልባት ቢሸነፍ የሌሎቹን ውጤት ጠብቆ ከፕሪሚየር ሊጉ ወይም ደግሞ ወደ ሻምፒዮንሺፑ ከመውረድ የሚተርፍበት አጋጣሚ የበለጠ ለጀርመናዊ አሰልጣኝ ዳንኤል ፋርከ ትላንት ያስመዘገበው ውጤት ትልቅ አድቫንቴጅ እንደሰጠው ነው ብዙዎች እየገለጹ የሚገኙት ማለት ነውና የ49 ዓመቱ ጀርመናዊ አሰልጣኝ ዳንኤል ፋርከ እንግዲህ የሊድስ ዩናይትድ ደጋፊዎች ትልቅ እምነት ጥለውበታል ክለባቸውን እንደሚታደግላቸው ማለት ነው። የሊጉን የደረጃ ሰንጠረዥ ለማስተዋወስ ያህል አሁንም አርሰናል በ70 ነጥቦች በቀዳሚነት እየመራ ይገኛል። ሲቲ በ6 ነጥቦች አንሶ 64 ነጥብ በመያዝ ሁለተኛ ደረጃ ላይ ተቀምጧል። ቀሪ አንድ ጨዋታ ይኖረዋል። ማንቸስተር ዩናይትድ እና አስተን ቪላ እኩል 55 ነጥቦችን በመያዝ በጎል ክፍያ በመበላለጥ እንግዲህ ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። ሊቨርፑል 52 ነጥብ አለው አምስተኛ ደረጃ ላይ ይገኛል። እንደዚሁ ቼልሲ በ48 ነጥብ ስድስተኛ ደረጃ ላይ ተቀምጧል። ብሬንትፎርድ ሲቲ፣ ኤቨርተን፣ ሊድስ ዩናይትድ እያለ እንደዚሁ ይቀጥላል። የከፍተኛ ጎል አስቆጣሪነቱን ድረስ ደግሞ ኤርሊንግ ብራውት ሃላንድ ነው በማንቸስተር ሲቲ ቤት እንግዲህ በቀዳሚነት እየመራ የሚገኘው ማለት ነው። ወደ ሌሎች የአውሮፓ መረጃዎቻችን እናልፋለን። ምሽት ላይ እጅግ በጣም የሚጠበቀው እንግዲህ የእግር ኳስ ትልቁ መድረክ እየተባለ በበርካታ የእግር ኳሱ አፍቃሪያን ዘንድ እና የእግር ኳሱ ምሁራንና ሊቃን ዘንድ ከፍ ብሎ ዛሬም ድረስ የዘለቀው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ የመልስ ጨዋታዎች ዛሬ ምሽት በአውሮፓ የተለያዩ ከተማ ስቴዲየሞች ዳግም የምንመለከትበት ነው የሚሆነው። ምሽት 4 ሰዓት ላይ የሚደረጉ በኩል ተመሳሳይ ጊዜ 2 ትልልቅ ጨዋታዎች አሉ። የመጀመሪያው ጨዋታን ለማንሳት ያህል የእንግሊዙ ክለብ ሊቨርፑል በሜዳው አንፊልድ ሮድ የፈረንሳዩን ክለብ ፒኤስጂን የሚያስተናግድበት ጨዋታ ይጠበቃል። እነዚህ ሁለት ቡድኖች ዛሬ ምሽት ለ8ኛ ጊዜ ነው የሚገናኙት። ከዚህ ቀደም በነበራቸው 7 ግንኙነት የፈረንሳዩ ክለብ ፒኤስጂ 4ቱን በማሸነፍ ቀዳሚ ነው። ሊቨርፑል ደግሞ 3ቱን በማሸነፍ ይከተላል ማለት ነው እና ዛሬ ለ8ኛ ጊዜ በሚደረገው በወሳኙ ፍልሚያ ላይ በአንፊልድ ሮድ በደጋፊያቸውና በሜዳቸው ከባድ ፍልሚያ ለማድረግ ስለመዘጋጀታቸው አሰልጣኝ አርነ ስሎትን ጨምሮ የክለቡ የተለያዩ ተጫዋቾች እንግዲህ ለዚህ ጨዋታ መስዋዕትነት እንደሚከፍሉ እየገለጹ ነው የሚገኙት። በተለይ ሃንጋሪያዊው በጣም በጥሩ ሁኔታ በዘንድሮ ዓመት እየተመለከትናቸው ከምንገኛቸው ተጫዋቾች መካከል አንደኛው ዶሚኒክ ሱቦዝላይ ነው እና ሱቦዝላይ ሕይወቴን ለመስጠት ተዘጋጅቻለሁ ለዛሬ ምሽቱ ጨዋታ የሚል አነቃቂ ንግግር እንደዚሁ አድርጓል ለቡድኑ ተጫዋቾችና ለክለቡ ደጋፊዎች። በእንዲህ አይነት ቴምፖ እንግዲህ ግለው ጨዋታውን ለማድረግ መዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። ሊቨርፑል በብዙ ነገሮች የተበለጠበት ምሽት እንደነበረ በፓርክ ደ ፕሬንስ ማስተዋወስ ይቻላል። ዛሬ ግን በአንፊልድ ሮድ ይህንን መቀልበስ ይችላሉ እየተባለ ነው የሚገኘው ማለት ነው እና ተጫዋቾችም በጥሩ ስነ ልቦና ላይ ነው የሚገኙት። ይህን ጨዋታ ለማድረግ ተዘጋጅተናል፣ ለማሸነፍና ደጋፊዎቻችንንም ለማስደሰት። በተለይ ደግሞ ባለፈው ዓመት እንደምናስታውሰው በጥሎ ማለፍ 16ቱ ሁለቱ ቡድኖች ተገናኝተው የመጀመሪያው ጨዋታ በፓርክ ደ ፕሬንስ በፒኤስጂ 1-0 አሸናፊነት ከዚያም ደግሞ የመልሱ ጨዋታ በአንፊልድ ሮድ በሊቨርፑል 1-0 ተመሳሳይ አሸናፊነት ተጠናቆ ሁለቱ ቡድኖችን ለመለየትና ወደ ጥሎ ማለፍ ሩብ ፍጻሜው የሚገባውን ቡድን ለመለየት በተሰጠ የመለያ ምት እንግዲህ ፒኤስጂ ማሸነፉ የሚታወስ ነውና አሁን ይሄንን በቀል በትክክል የምንበቀልበት ምሽት ዛሬ ነው ትክክለኛው ጊዜ የሚል እንግዲህ አሰልጣኝ አርነ ስሎት ይሄንን እየተናገሩ ነው የሚገኙት። ይሄንን ማድረግ ይችላሉ ወይ የሚለው ነገር ይጠበቃል። በእርግጥ ዘለግ ላሉ ጊዜያቶች እረፍት ላይ ነው የሚገኘው የፈረንሳዩ ክለብ ፒኤስጂ ማለት ነው። ከዚህ ቀደም በሳምንቱ መጨረሻ ቀናት ማከናወን የነበረበትን የፍሬንች ሊግ ከሎንስ ጋር ጨዋታ ነበረው። ይህ ጨዋታ እንግዲህ እንዲተላለፍለት ለፈረንሳይ እግር ኳስ ማህበር እንደዚሁ አቀርቦ ተቀባይነት አግኝቶ ይህንን ጨዋታ እንዳለፈው ይታወሳልና በቂ ጊዜ ለማግኘትና ለዚህ ጨዋታ ትኩረት ለማድረግና ተጫዋቾችም አቅማቸውን እንዲሰበስቡ ነው የሆነላቸው ማለት ነውና ዛሬ ምሽት እንግዲህ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። ዛሬ ማን ሊያሸንፍ ይችላል
አሰልጣኝ አርነ ስሎት ወይስ ደግሞ ሉዊስ ኤንሪኬ? በዛሬው ጨዋታ ላይ ከባድ ፍልሚያ ልንመለከት እንደምንችል ነው እየተገመተ የሚገኘው። ከዚህ ቀደም ትልልቅ ካምባኮችን ማሳየት ችሏል ሊቨርፑል በባርሴሎና ላይ። ሊቨርፑል ከዛ ባለፈ እንደዚሁ ፒኤስጂ ላይ ከዚህ ቀደም ይህንን አይነት ነገር መፈጸም የቻለበትን ሂደት ማስተዋወስ እንችላለን። የኢስታንቡሉን ገድል የ2005ቱን እንደዚሁ ማንሳት ይቻላል። የፍጻሜ ጨዋታ በኤሲ ሚላን ላይ 3-0 በሆነ ውጤት እየተመራ በፍጻሜ ጨዋታ የነ ስቴቨን ጄራርድ ጄኔሬሽን ያንን መስራት ችሏል እና ብዙ ወደ ኋላ ተመልሰን ትልልቅ ካምባኮችን የሰራበትን የሊቨርፑልን ገድል ማስተዋወስ ይቻላል። ይህንን ማድረግ ይቻለዋል ወይ የሚለው ነገር ግን ይጠበቃል ማለት ነው። ጨዋታው በአንፊልድ ሮድ ምሽት 4 ሰዓት ሲል ጅማሮውን የሚያደርግ ነው የሚሆነው። ይህንን ጨዋታ ማውሪዚዮ ማርሃኒ ናቸው በመሃል ዳኝነት የሚመሩት እየተባለ ነው የሚገኘው። በዛሬው ጨዋታ ላይ ብራድሊ ባርኮላ በፒኤስጂ በኩል ከጉዳቱ አገግሞ ለጨዋታው ዝግጁ መሆኑ የበለጠ ለፒኤስጂዎች አማራጭ ይሆናል ተብሎ እየተነገረ ነው የሚገኘው። በመጀመሪያው ጨዋታ ፍጹም የጨዋታ ብልጫ ነበራቸው። በዛሬ ምሽት ውስጥ ጨዋታ የአሰልጣኝ ሉዊስ ኤንሪኬ ሰራዊት ይህንን መድገም ይችላሉ አሊያስ ደግሞ የአርነ ስሎት ተጫዋቾች ይህንን ገድል ቀልብሰው ወደ ቀጣዩ ዙር ያልፋሉ የሚለው ነገር እንግዲህ ምሽት 4 ሰዓት ላይ በአንፊልድ ሮድ የምንመለከተው ነው የሚሆነው ማለት ነው። በዚሁ ሰዓት ላይ ሌላ ጨዋታ ይደረጋል። ሌላው እንግዲህ በተመሳሳይ ውጤት ያለቀው 2-0 በሆነ ውጤት አትሌቲኮ ማድሪድን ከባርሴሎና በዋንዳ ሜትሮፖሊታኖ ስቴዲየም የሚያገናኘው ጨዋታ ነው። አስቀድሞ እንግዲህ በካምፕ ኖ የተደረገው ጨዋታ 2-0 በሆነ ውጤት አሸናፊነት መጠናቀቁ የሚታወስ ነው በአትሌቲኮ ማድሪድ ማለት ነው። የአሰልጣኝ ዲያጎ ሲሞኒ ቡድን ዛሬ በሜዳውና በደጋፊዎቹ ፊት ነው ጨዋታውን የሚያከናውነው። የበለጠ አድቫንቴጅ ሊሰጠው ይችላል እየተባለ ነው የሚገኘው። የመልስ ጨዋታ ከዚህ ቀደም ያደረጉ ቡድኖች 2-0 በሆነ ውጤት ወይም ደግሞ ከዚያ በላይ ጎል አስቆጥረው በሜዳቸው ጨዋታ ሲያደርጉ ከተሸነፉ ረጅም ዓመታቶች ተቆጥረዋል። ይህንንም ማድረግ የቻሉት 2 ቡድኖች ብቻ እንደሆኑ ብዙ መረጃዎች እየወጡ ነው የሚገኙት። ከዚህ ቀደም ይህንን ማድረግ የቻሉት ቤኒፊካ እንደዚሁም ደግሞ ሌላኛው ቡድን ደግሞ ማንቸስተር ዩናይትድ እንደሆነ በፒኤስጂ ላይ ይህንን ገድል መጎናጸፉ እየተጠቀሰ ነው የሚገኘውና ሶስተኛው ቡድን ሊሆን ይችላል የባርሴሎና ይህንን ውጤት በመቀልበስ የሚለው ነገር ይጠበቃል። ልክ እንደ ሊቨርፑልና ፒኤስጂ ተጫዋቾች ሁሉ ወይም ደግሞ እንደ ሊቨርፑል ተጫዋቾችና የአሰልጣኝ ስታፍ አባላት ውጤቱን እንቀለብሰዋለን እንዳሉት ሁሉ የካታሎናው ክለብ ባርሴሎና ተጫዋቾችም እንደዚሁ ተመሳሳይ ሀሳብ እየገለጹ ነው የሚገኙት። የ2-0 ውጤት መቀልበስ የሚያስችል የአሸናፊነት ስነ ልቦናን ተላብሰናል፣ በጥሩ ዝግጅት ላይ ነው የምንገኘው ብሏል። አሰልጣኝ ሃንስ ፍሊክም ይህንን ጉዳይ አጠናክሯል። ከዛ ባለፈ ደግሞ የቡድኑ ወሳኝ ተጫዋች ላሚን ያማልን በተመሳሳይ ይህንን ሀሳብ ገልጿልና ብዙ ትልልቅ ገድሎች የተፈጸሙበት ቡድን ነው ባርሴሎና። ስለዚህ ይሄኛውም ትውልድ ይህንን ማድረግ ይችላል የሚል ነገር ገልጿል። በተለይ የፒኤስጂውን የካምባክ ጠቅሶ ነው እንደዚሁ ተጫዋች ላሚን ያማል ይህንን የገለጸው ማለት ነውና ዛሬ እንግዲህ በሚደረገው ጨዋታ ብሉግራናዎቹ ይህንን የ2-0 በሆነ ውጤት በሜዳቸው የደረሰባቸውን ሽንፈት በዋንዳ ሜትሮፖሊታኖ ስቴዲየም ያደርጉታል የሚለው ነገር ይጠበቃል። በዚህ ዓመት ብቻ ሁለቱ ቡድኖች ሲገናኙ ይህ ለ6ኛ ጊዜ ነው። ከዚህ ቀደም ኮፓ ዴላሬ የግማሽ ፍጻሜ ጨዋታ ላይ ተገናኝተው በደርሶ መልስ ድምር ውጤት 4-3 በሆነ ውጤት በማሸነፍ እንግዲህ አትሌቲኮ ማድሪድ በማሸነፍ ወደ ዋንጫው ሽሚያ ማለፉ የሚታወስ ነውና ይህንን በቀል ለማሳረፍ ነው እንግዲህ ዛሬ ባርሴሎና ጨዋታውን የሚያከናውነው ማለት ነው። የመጀመሪያውንም ጨዋታ ቀደም ሲል 2-0 በሆነ ውጤት መሸነፉን ገልጸናል ማለት ነውና ይህንን ጨዋታ የሚያከናውኑ ነው የሚሆነው። ይህንን ጨዋታ ደግሞ በመሃል ዳኝነት የሚመሩት ክሌሞን ተርፖን ናቸው። ይህንን ጨዋታ በመሃል ዳኝነት ይመሩታል ማለት ነው። በመጀመሪያው ጨዋታ ላይ እንግዲህ 44ኛው ደቂቃ አካባቢ ላይ ፓኖ ኮፓርሲ በቀይ ካርድ መውጣቱ የሚታወስ ነው በባርሴሎና በኩል ማለት ነው። ዛሬ እንግዲህ ሃንስ ፍሊክ ከባድ ጥንቃቄ በማድረግ በሙሉ ተጫዋች ይህንን ጨዋታ አሸንፈው ለመውጣት እንግዲህ ለተጫዋቾቻቸው ማሳሰቢያ በመስጠት ከካርድ ጋር በተያያዘ ከፍተኛ ጥንቃቄ አድርገው ነገር ግን ተቃራኒ ቡድን ተጫዋቾችን ተጭነው መጫወትና አስቀድመው ጎል ማስቆጠር እንደሚጠበቅባቸው ነው የገለጹት። በአትሌቲኮ ማድሪድ በኩል በዛሬው ጨዋታ ላይ
ዳቪድ አንኮ እንደዚሁም ፓብሎ ባሪዮስ በጉዳት ምክንያት እንደማይኖሩ ተገልጿል። እንደዚሁም በነገው ዕለትም ደግሞ የሚደረጉ ተጠባቂ ጨዋታዎች አሉ። ባየር ሙኒክ ከሪያል ማድሪድ እንደዚሁም አርሰናል ከስፖርቲንግ ሊዝበን የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጨዋታዎች ይከናወናሉ። እስኪ ቅድመ ግምታችሁን አድርሱን በዛሬው ጨዋታዎች ላይ በሚደረጉት ማለት ነው። ሊቨርፑል ከፒኤስጂ እንደዚሁም ደግሞ ሁለቱን የስፔን ክለቦች የሚያገናኘው የአትሌቲኮ ማድሪድ እና የባርሰሎና ጨዋታ በማን አሸናፊነት የሚጠናቀቅ ይመስላችኋል? ቅድመ ግምታችሁን የሁለቱንም ጨዋታ በትክክለኛ ለሚያደርሱን አድማጭ ተመልካቾቻችን እንደ ወትሮ ሁሉና ስፖርት የሞባይል ካርድ ሽልማት ወደ እናንተ የሚያደርስ ነው የሚሆነው ማለት ነው። እንግዲህ ሀሳባችሁንም በጨዋታው ዙሪያ ያላችሁንም ማስተያየት ልታደርሱን ትችላላችሁ። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ በአክብሮት እንጋብዛለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። የቶተንሃም ሆትስፐርሱን የተከላካይ ስፍራ ተጫዋች ክሪስቲያን ሮሜሮን የተመለከተ መረጃ ይፋ ተደርጓል። ይህ ተጫዋች ለሚቀጥሉት የውድድር ዓመቱ መጨረሻ ድረስ ባጋጠመው ጉዳት ምክንያት ከሜዳ እንደሚርቅ እየተገለጸ ነው የሚገኘው። ያለፉትንም ጊዜያቶች ከጉዳት ጋር እየታገለ ነበር ጨዋታዎቹን ሲያከናውን እየተገኘ የነበረው ማለት ነው። የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊው ተጫዋች እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበረ ከዚህ ቀደምም። አሁን ላይ እንግዲህ በአዲሱ አሰልጣኝ ሮቤርቶ ዲዘርቢ ስር የተሻለ ነገር ለቶተንሃም ሆትስፐርስ ይሰራሉ ተብለው በተለይ ደግሞ ከተጋረጠበት የመውረድ አደጋ ያተርፉታል ተብለው ተስፋ ከተጣለባቸው ተጫዋቾች መካከል አንደኛው ነበረ። ተጫዋቹ ግን አሁን በገጠመው ጉዳት ምክንያት እስከ ውድድር ዓመቱ መጨረሻ ድረስ ለቶተንሃም ሆትስፐርስ ግልጋሎት እንደማይሰጥ እየተገለጸ ነው የሚገኘው። በዚህ ዓመት እንግዲህ ወደ 23 ጨዋታዎችን ማድረግ ችሏል በፕሪሚየር ሊጉ ብቻ ማለት ነው። ይህ የ23 ዓመት ተጫዋች ማለት ነውና በቀጣይ እንግዲህ ቶተንሃም ሆትስፐርስ ይህንን የተከላካይ ስፍራ ተጫዋች ያለማግኘቱ የበለጠ ላለመውረድ በሚያደርገው ትግል ላይ ትልቅ ጉድለት ሊያስከትልበት እንደሚችል እየተገለጸ ነው የሚገኘው። ሌላኛው መረጃችን የሚሆነው ደግሞ ወደ ምዕራብ አፍሪካዊቷ ሀገር ናይጄሪያ ይወስደናል። የናይጄሪያ ብሔራዊ ቡድን አዲስ አሰልጣኝ ስለመሾሙ እየተገለጸ ነው የሚገኘው። በዩናይትድ ቤት የቀድሞ ምክትል አሰልጣኝ የነበሩት ካርሎስ ኪሮሽ እንግዲህ የጋና ብሔራዊ ቡድንን ተረክቧል። በቀጣይ በሚኖሩ የብሔራዊ ቡድን ጨዋታዎች ላይ ትልቅ ሚና ይኖራቸዋል ተብሎ እየተነገረ ነው የሚገኘው። ከዚህ ቀደም በዩናይትድ ቤት በምክትል አሰልጣኝነት ቢሰሩ በዋና አሰልጣኝነት ደግሞ የተለያዩ ክለቦችን እንደዚሁ ደግሞ የሩቅ ምስራቅ ሀገራቶች ብሔራዊ ቡድኖችንም እንደዚሁ ተረክበው ሲሰሩ እንደነበረ እኚህ አንጋፋ አሰልጣኝ የታሪክ ማህደራቸው ያሳያል ማለት ነው። ቀጣይ እንግዲህ ብላክ ስታሮችን ወይም ደግሞ ጥቋቁሮቹ ኮከቦች የተሰኙትን የምዕራብ አፍሪካዊቷን ሀገር የጋና ናሽናል ቲምን የሚመሩ ነው የሚሆነው ማለት ነው። ሌላኛው መረጃችን የሚሆነው የፊታችን እሁድ በእንግሊዝ ፕሪሚየር ሊግ ወሳኝ የተባለውን በበርካታ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው የ33ኛ ሳምንት መርሃ ግብር በኢታድ ስቴዲየም ይደረጋል። የሊጉ የደረጃ ሰንጠረዥ ላይ አንደኛና ሁለተኛ ደረጃ ላይ የሚገኙትን ማንቸስተር ሲቲን ከአርሰናል የሚያገናኘውን ጨዋታ የትኛው ዳኛ በመሃል ዳኝነት እንደሚመሩት ኤፍኤው ይፋ አድርጓል። በዚህም መሰረት እንግዲህ ይህንን ጨዋታ የ47 ዓመቱ እንግሊዛዊ ኢንተርናሽናል ዳኛ አንቶኒ ቴይለር ጨዋታውን በመሃል ዳኝነት ለመምራት በኤፍኤው እንደዚሁ ይህን እውቅና ተሰጥቷቸዋል ማለት ነውና በቀጣይ ከፍተኛ ውጥረት ይታይበታል ተብሎ የሁለቱ ቡድን ተጫዋቾች አብዝተው እየናፈቁት የሚገኘው ይህንን ጨዋታ ለመምራት እንደዚሁ እኚህ ዳኛ ጨዋታውን በመሃል ዳኝነት ይመሩታል እየተባለ ይገኛል። ሪያል ማድሪድን በተመለከተ ከአንድ የፊት መስመር አጥቂው ጋራ በክረምቱ የተጫዋቾች የዝውውር መስኮት ሊለያይ እንደሚችል እየተገለጸ ይገኛል። ቀጣይ አሰልጣኝ እንደሚቀይርም እየተነገረ ነው የሚገኘው እንግዲህ ሪያል ማድሪድ ማለት ነው። ትልልቅ ከዋክብቶችንም በክረምቱ የተጫዋቾች የዝውውር መስኮት ያመጣል። የሚለቁ ተጫዋቾችም እንደዚሁ በርካታ
በርካታ እንደሆኑ እየተገለጸ ነው የሚገኘው። ይሄ ተጫዋች እንግዲህ የ22 ዓመቱ ስፔናዊ ኢንተርናሽናል ጎንዛሎ ጋርሺያ ነው። በቀጣይ ይህንን ተጫዋች የእቅዳቸው አካል እንዳልሆነ ሎስ ብላንኮቹ እየገለጹ ነው የሚገኙት ማለት ነው። ቀጣይ መዳረሻው ምናልባት የእንግሊዝ ፕሪሚየር ሊግ ክለቦች ሊሆኑ የሚችሉበትም እድል አለ ተብሏል። በዚህ ተጫዋች ምትክ ግን አሁን በውሰቱ ለፈረንሳዩ ክለብ ሊዮን ሰጥተውት የሚገኘውን ኤንድሪክን የማምጣት ፍላጎት አላቸው ተብሏል። በሊዮን ቤት እጅግ በጣም አስገራሚ ብቃቱን በማሳየት ላይ የሚገኘው ይህ ብራዚላዊ የፊት መስመር አጥቂ ኤንድሪክ ብዙዎች እየተመኙት ቢገኝም ነገር ግን አሁን እያሳየው ካለው ብቃት ጋር በተያያዘ የቀድሞ ቡድኑን ይቀላቀላል ተብሏል። 11 ጨዋታዎችን በፍሬንች ሊግ 1 ማከናወን ችሏል። 3 ግቦችን አስቆጥሯል። 5 ለጎል የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል ችሏል። በኤሮፓ ሊግም 2 ጨዋታ አድርጎ 1 ጎል ማስቆጠር ችሏል። እንግዲህ በጃንዋሪ የጥር የተጫዋቾች የዝውውር መስኮት ላይ ነበረ ወደ ስፔኑ ክለብ ሪያል ማድሪድ የፈረንሳዩን ክለብ ሊዮንን በውሰቱ ላይ የተቀላቀለው ማለት ነውና አሁን ኤንድሪክ በዚህ ተጫዋች ምትክ እንደዚሁ ማምጣት ፍላጎት እንዳላቸው ተነግሯል። ሌላኛው የመጨረሻ መረጃችን የሚሆነው ወደ አርሰናል መረጃ ያመራል። አርሰናል እንግዲህ በቀጣይ ከዚህ ቀደም በነበሩ ጨዋታ የሊጉን የዋንጫ ክብር የሚያነሳበትን እድል የበለጠ እያጠበበ አሁን ላይ ከባድ ጫና ውስጥ ነው የሚገኘው። በተለይ ደግሞ ተጫዋቾቹ ከፍተኛ የስነ ልቦና ጫና እየደረሰባቸው እንዳሉ ብዙ የእግር ኳስ ተንታኞች በመግለጽ ላይ ይገኛሉ። የቀድሞ የቀያይ ሰይጣናቱ አሁን ደግሞ በተለያዩ ሚዲያዎች ላይ በትንታኔ የሚታወቀው ሪዮ ፈርዲናንድ የአርሰናልን አሁናዊ የተጫዋቾች የስነ ልቦናን ሁኔታ በተመለከተ ሀሳቡን ሰንዝሯል። ከፍተኛ ጫና ውስጥ ይገኛሉ። ነገር ግን ደግሞ ከፊት ለፊታቸው ትልቅ ጨዋታ ይጠብቃል። ይህንን የዋንጫ ጨዋታ ማሸነፍ አለባቸው። የሊጉን የዋንጫ ክብር የሚወስን ጨዋታ ነው። በተለይ ለአሰልጣኝ ሚካኤል አርቴታ ትልቅ ቤንችማርክ ሊሆን የሚችል ጨዋታ እንደሆነ ነው እየገለጸ የሚገኘው ማለት ነውና በዚህ ጨዋታ ላይ ተጫዋቾቹ በጥሩ ስነልቦና ላይ ስነልቦናቸውን ማሻሻል አለባቸው። የአሸናፊነታቸውን ሜንታሊቲም የበለጠ ከፍ ማድረግ አለባቸው። አሁን እንደምመለከተው ከሆነ ከአርሰናል ተጫዋቾች ይልቅ የማንቸስተር ሲቲ ተጫዋቾች የአሸናፊነት ስነልቦናን ተላብሰው እየተመለከትን እንገኛለን። ትልቅ ጫና ውስጥ ነው የሚገኘው። አሰልጣኝ ሚካኤል አርቴታ አጫዋቱን ዘዬ መቀየር መቻል አለበት። ተደጋጋሚ አሰልቺ ወደኋላ የሚያፈገፍግ የማያጠቃ ተቃራኒ ቡድንን የማያስጨንቅ አጫዋትን እየተከተለ ይገኛል። ይሄ ደግሞ መስዋዕትነትን እያስከፈለው ይገኛል። አንድና አንድ የፊታችን እሁድ አመሻሽ 12 ሰዓት ከ30 ላይ ጅማሮን የሚያደርገው የኢታድ ስቴዲየሙን ፍልሚያ ማሸነፍ ከቻለ አርሰናል የሊጉን የዋንጫ ክብር ያነሳል የሚል እምነት እንዳለው እንደዚሁ ገልጿል ማለት ነው። ክቡራትና ክቡራን ተመልካቾቻችን በተለይ የአርሰናል ደጋፊዎች እዚህ ላይ ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። አርሰናል ይህንን ወሳኝ የተባለውን ጨዋታ ወደ ኢታድ ስቴዲየም አቅንቶ ማንቸስተር ሲቲን የማሸነፍ ብቃት ላይ ይገኛሉ? ሀሳባችሁን ልትገልጹልን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ማክሰኞ ሚያዝያ 6 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ከዚያ ሄንዱ ላይ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።